በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 30 እንዴት ነው የምናሳዝነው? መንፈስ ቅዱስን ላለማሳዘን ምን ማድረግ አለብን የሚለውን በዚህ ምዕራፍ ውስጥ ተገልጾ እናገኘዋለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። መልእክቱ የተጻፈው ለክርስቲያኖች ነው። ክርስቲያኖች መንፈስ ቅዱስን ባለማሳዘን እንዴት መመላለስ እንዳለባቸው በዚህ ምዕራፍ በግልጽ ተቀምጦ እናገኛለን። ምዕራፍ 4 ከቁጥር 17 ጀምሮ እንደዚህ ይላል። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሁኜ እመሰክራለሁ ይላል ሐዋርያው ጳውሎስ። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ በጌታ ሁኜ እመሰክራለሁ ይላል። ሲቀጥልም እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ፣ ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥም ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ተቆጡ፣ ኃጢአትንም አታድርጉ። ለኃጢአት የሚዳርግ ቁጣ አይኑራችሁ። የሰው ልጅ በተለያየ መንገድ ሊቆጣ ይችላል። ነገር ግን ኃጢአትን አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡ። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። እንግዲህ እንደሰማነው እናንተ ግን በማለት ሐዋርያው ቅዱስ ጳውሎስ ክርስቲያኖች እንዴት መኖር እንዳለባቸው፣ የክርስትና ኑሮ፣ የክርስትና ምልልስ ምን መሆን እንዳለበት በግልጽ የሰፈረ ሐሳብ ነው። ክርስቶስን እንደዚህ አልተማራችሁም ነው የሚለው። አሮጌውን ሰው አስወግዱ፣ በአእምሮአችሁም መንፈስ ታደሱ ይልና እውነት፣ ጽድቅ፣ ቅድስና እግዚአብሔርን መምሰል የአዲሱ ሰው ማንነት እንደሆኑ እውነት፣ ጽድቅ፣ ቅድስና እግዚአብሔርን መምሰል አዲሱንም ሰው
ልበሱ በማለት የአንድ መንፈሳዊ ወይም ደግሞ የአንድ ክርስቲያናዊ ሕይወት ምልልስ ምን እንደሚመስል በግልጽ ያሰፈረው ሐሳብ ነው። መወገድ ያለባቸውን ነገሮች ደግሞ መወገድ እንዳለባቸው ያስቀመጠውን ሰምተናል። እነዚህም ውሸት፣ ቁጣ፣ ስርቆት፣ ክፉ ቃል፣ መራርነትና ንዴት፣ ቁጣ፣ ጩኸት፣ መሳደብ የመሳሰሉት መሆናቸውን ገልጿል። እነዚህ መንፈስ ቅዱስ የሚያዝንባቸው ነገሮች ናቸው። መራርነት፣ ከአንደበት የሚወጣ ክፉ ንግግር። ዳዊት በአንደበቴ እንዳልስት መንገዴን እጠብቃለሁ አለ። በአንደበቴ እንዳልስት መንገዴን እጠብቃለሁ፣ እቆጣጠራለሁ። የክርስትና ሕይወት ምልልስን በውል ማወቅ ነው። ስለዚህ መራር የሆነ ንግግርን ማስወገድ መራርነት ነው ያለው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ዕብራውያን ምዕራፍ 12 ቁጥር 13 ላይ ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ይላል። ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ። መራራ ንግግር፣ ከአንደበት የሚወጣ ክፉ ቃል፣ ይህ መንፈስ ቅዱስ የሚያዝንበት ነገር ነው። ሐዋርያው ያዕቆብም መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ ይላል። በእውነትም ላይ አትዋሹ። መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ያዕቆብ ምዕራፍ 3 ቁጥር 4 ላይ የተገለጸ ነው። ስለዚህ እነዚህ ከአንደበት የሚወጡ መንፈስ ቅዱስን የሚያሳዝኑ ንግግሮች ናቸው። መንፈስ ቅዱስ በእንዲህ አይነቱ ንግግር በእጅጉ ያዝናል። የመዳናችን ማኅተም የሆነውን መንፈስ ቅዱስን የሚያሳዝን አንዱ ከአንደበታችን የሚወጣው ክፉ ንግግር ነው። በንግግራችን እናሳዝነዋለን። ውሸት፣ ቁጣ፣ ክፉ ቃል፣ እነዚህ ከአንደበት የሚወጡ ሲሆኑ በድርጊት ደግሞ ስርቆት፣ ርኩሰት ተብሎ የተገለጹት ናቸው። እነዚህ ደግሞ በድርጊት የሚፈጸሙ የኃጢአት ነገሮችና መንፈስ ቅዱስ የሚያዝንባቸው ነገሮች ናቸው። ወገኖቼ መንፈስ ቅዱስ አይዘንብን። መንፈስ ቅዱስ ማዘን ብቻ ሳይሆን እንደሚፈርድም ማወቅ አለብን። መንፈስ ቅዱስ በአመፀኞች ላይ፣ በመንፈስ ቅዱስ ላይ በሚዋሹ ሰዎች ላይ ይፈርዳል። በሐዋርያት ሥራ ምዕራፍ 5 ላይ የተገለጸውን ታሪክ ታስታውሳላችሁ። ሐናንያና ሰጲራ የተባሉ ባልና ሚስት መንፈስ ቅዱስን ስላሳዘኑና በመንፈስ ቅዱስ ላይ ስለዋሹ የገጠማቸው ፍርድ የሞት ፍርድ ነበር። የሞት ፍርድ ገጥሟቸዋል። ምክንያቱም መንፈስ ቅዱስን አሳዘኑ፣ በመንፈስ ቅዱስ ላይ ዋሹ። ምክንያቱም የእውነት መንፈስ ነው። የእውነት መንፈስ የሆነው መንፈስ ቅዱስ ሐሰትን ይጸየፋል፣ ክፉ ድርጊትን ይጸየፋል። ዛሬ ብዙዎቻችን በኑሯችን በቃልም በተግባርም በምንፈጽመው መንፈስ ቅዱስን በምናሳዝነው ድርጊት መንፈስ ቅዱስ የሚያዝንብን ወይም ደግሞ የሚፈርድብን አይመስለንም። ብዙ ሰዎች መንፈስ ቅዱስ እንደሚያዝንባቸው ልብ አይሉም። ነገር ግን መንፈስ ቅዱስ ያዝናል። ማዘን ብቻ አይደለም፣ ይፈርዳል። በተለይ እንደ ክርስቲያን በመንፈስ ቅዱስ አገልግሎት ላይ ያለን፣ በመንፈስ ቅዱስ በሚገኝ መንፈሳዊ አገልግሎት ላይ ተሰልፈን መንፈስ ቅዱስ እንዳያዝንብን ጥንቃቄ ማድረግ ይገባናል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም ይላል ሐዋርያው ጳውሎስ ሮሜ ምዕራፍ 8 ቁጥር 15 ላይ። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀብለን መንፈስ ቅዱስን ተቀብለን መንፈስ ቅዱስን እንዳናሳዝን በጣም ጥንቃቄ ማድረግ ይገባናል። ይህ የልጅነት መንፈስ እንዳያዝንብን በተሰጠን በመንፈስ ቅዱስ የእግዚአብሔር
ፍቅር በልባችሁ ስለፈሰሰ ነው የሚለው የእግዚአብሔር ቃል። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይህንን የተቀበልነውን መንፈስ ቅዱስ እንዳናሳዝን በእጅጉ መጠንቀቅ ይገባናል። ይህ ስጦታ እንዳያዝን ማለት ነው። መንፈስ ቅዱስን ማሳዘን ምን ያህል ከባድ መሆኑን መርሳት የለብንም። ዳዊት ስለ ኃጢአቱ በተናዘዘበት መዝሙር 50 ላይ ቅዱስ መንፈስህን ከኔ አትውሰድብኝ ነው ያለው። ቅዱስ መንፈስህን ከኔ አትውሰድብኝ። መዝሙር 50 በቅንፍ 51 ላይ ያለው የተናዘዘበት የመዝሙር ክፍል ነው። ስለ ኃጢአቱ በአምላኩ በእግዚአብሔር ፊት የተናዘዘበት የመዝሙር ክፍል ነው እና በዚህ ክፍል ላይ ምን አለ? ቅዱስ መንፈስህን ከኔ አትውሰድብኝ። ስለዚህ መንፈስ ቅዱስ ማዘን ብቻ ሳይሆን ይወሰዳልም ማለት ነው። ማዘን ብቻ ሳይሆን ይፈርድብናልም ማለት ነው። በተለይ በድፍረት ኃጢአት የምንመላለስ እያወቅን ሆን ብለን ክርስቲያን ሆነን መንፈስ ቅዱስን እንደተቀበልን የእግዚአብሔርን ልጅነት እንዳገኘን እየመሰከርን፣ ነገር ግን በመንፈስ ቅዱስ ላይ የምንሰራው ማንኛውም የድፍረት ኃጢአት ወገኖቼ እግዚአብሔር የሰጠንን በፍቅሩ የተገለጠልንን ይህንን ትልቅ ጸጋ ይህንን ትልቅ ስጦታ ብናሳዝን እኛው ራሳችን እንጎዳለን። ብዙ ሰዎች መንፈስ ቅዱስ ተወስዶባቸዋል። መንፈስ ቅዱስ ያዘነባቸው ሰዎች መንፈስ ቅዱስ ከላያቸው ላይ ተወስዶባቸዋል። አንዳንዶችም ደግሞ በመንፈስ ቅዱስ ላይ በፈጸሙት የድፍረት ኃጢአት በመንፈስ ቅዱስ ላይ ስለዋሹ መንፈስ ቅዱስን ስላሳዘኑ የተፈረደባቸውም መኖራቸው የሚታወቅ ነው። ስለዚህ የእግዚአብሔርን መንፈስ ቅዱሱን የእግዚአብሔር መንፈስ እንዳታሳዝኑ ነው የሚለው ሐዋርያው ቅዱስ ጳውሎስ። እንዳታሳዝኑ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ እንዳታሳዝኑ። የመዳናችን ማኅተም የሆነው በመዳናችን የታተምነበት ቅዱሱ መንፈስ እንዳያዝንብን የእግዚአብሔር ቃል ዛሬም ለእኔና ለእናንተ በዚህ ቃል ይነግረናል፣ ያስተምረናል። እንደ ቃሉ እንድንኖር መንፈስ ቅዱስን እንዳናሳዝን የእግዚአብሔር ጸጋ ይጠብቀን።